ካርቦሃይድሬት ከበላ እንጀራ በጣም ብዙ እንጀራ ወይ ደግሞ ዳቦ ከበላ እዛ ውስጥ ያለው የግሉኮስ መጠን እሱን ያክል ኢንሱሊን ልትወጊ ነው ከውጭ ያንን የገባውን ግሉኮስ ከደም ውስጥ ማውጣት የሚችል ያህል ኢንሱሊን መውጋት ይጠበቅብሻል ማለት ነው። ምክንያቱም ኢንሱሊን የበላነው ምግብ ከደም ውስጥ የሚያወጣልን ነው ወደ ሴሎች የሚያደርስልን ስለሆነ እንጀራ ሳታረጊ ግን እንጀራ ካረክሽበት ሰውነቱ ቶሎ ብሎ እንጀራውን ነው ፒክ አርጎ ከደም ውስጥ የሚያወጣው ግሉኮሱን ማለት ነው። እና በዛ ሰዓት ኢንሱሊን ከፍ ይላል መውጋትም ወይ ደግሞ ይኖርብሻል ማለት ነው። ስለዚህ ያ ነገር እንዳይመጣ ኢንሱሊን በጣም ስቴብል የሚያደርጉ ምግቦችን ብቻ በስንት አመቱ ነው ዳያግኖስ የተደረገው? 1 አመት ከ3 ወር ይሆናል። ስለዚህ በደንብ ታውቂያለሽ አሁን ባለሽበት ሁኔታ ምን ማለት ነው ታይፕ 1 ማለት? እሺ እህቴ በጣም አመሰግናለሁ ስለምታደርጊው ነገር እግዚአብሔር ይስጥልኝ። ሌላም ወደ አንቺ የጠቆመችኝን እህቴን በጣም ላመሰግናት እወዳለሁ። ባንቺ ለውጥ አግኝታ ያጋጣሚ ድንገት ሳማክራ ስለልጄ ዌብሳይትሽን ሰጠችኝ ቲክቶክ አካውንትሽንም እና ወደ አንቺ የመራችኝን ልጅ በጣም አመሰግናለሁ። ለኔ ለልጄ ነበረ የምጠይቀው ልጄ ታይፕ 1 ነው ዳያቤቲክ ነው። ኦኬ እንታለሁ ነው አይዞሽ 8 ወር ነው ዳያግኖስ ያደረገውና 8 አመት ነው አሁን 10 ወር ነው። እሺ ጥሩ ነው። ሰውነቱ ወፈር ያለ ነበር አሁን ደህና ሆኗል ቀንሷል። እሺ ኤዋንሲው ግን ብዙ አይወርድም እንትኑ ምግብ ምናምን ኤቭሪቲንግ ቀይረንለታል ኤክሰርሳይዝ ያደርጋል። አሁን ኤዋንሲው በቃ በስቲል ብዙ አልወረደም ይወጣል ይወርዳል እንደዚህ አይነት ነገር አለና በዛ ላይ ምን ላድርግ በግልም ካለሽ እንደሱም ብታማክሩ ሰጣሽው ነው ምንድነው ብዙ ካርቦችን ቀነስኩ ካሁን ታረጋለሁ ካርብ ግን ብዙ ቀነስኩኝ ሞር ላይክ ቺክን እንዲ ካርብ ብዙ የሌላቸው ነገሮች እንደሱ አይነት ኢንሱሊን ኮምፕሊትሊ ማቆም አትችይም ማለት ታውቂያለሽ? ኢንሱሊን አልችልም ኢንሱሊን ይጠቀማል እሱን አሁን የምግብ አድቫይስ ሲሰጥሽ ኢንሱሊን አቆሚ ማለት አይደለም ግን ምግቦች ያ ይሄ መሰረታዊ ነው በደንብ አዳምጪ ምግብ ኢንሱሊን የምንበላው ምግብ ለኢንሱሊን ያለው ሪአክሽን ይለያያል። አሁን ለምሳሌ ቴስት አድርጊኝ በጣም ስማርት ሆኚ ተረጋጊ። አሁን ለምሳሌ አንድ ነገር ልንገርሽ አሁን ያለቀሽበት ምክንያት ምንድነው? አንቺ ሰውነት ውስጥ ኢንሱሊን አለ እና ዳቦ እንጀራ ፓስታ ስትበይ ያንቺ ጣፊያ ያመርትልሻል እና እንጀራ ዳቦ ፓስታ ጣፋጭ ነገር ፍሩት ምናምን ስትበይ በጣም ብዙ ኢንሱሊን ያመርታል። ኢንሱሊን ይመረታል ደምሽ ውስጥ ግሉኮስ በጣም ብዙ ከፍ ስላለ ኢንሱሊን ግሉኮስ ከፍ ሲል ኢንሱሊንን በዛው ልክ ወደ ላይ ይወጣል ማለት ነው። እንደ ግሉኮሱ መጠን ግሉኮስ ባለው የግሉኮስ ሪአክሽን ያያል ኢንሱሊን ሁለቱ አንድ ላይ ነው የሚሰሩት ተባባው። ልጅሽ ደግሞ አሁንም ፓስታ እንጀራ ልክ አንቺ እንደበላሽው አብራችሁ በላችሁ ደም ውስጥ ግሉኮሱ ከፍ ሲል አንቺ ደግሞ በቃ በዛ መጠን ከውጪ ተወጊለታለሽ ማለት ነው። ደም ውስጥ ያለውን በኢንሱሊን ወቅትሽ ወደ ሴሎች እንዲሄድ ታረጋለሽ። ሁለታችሁም እኩል ነው። አንቺ ከሰውነት ውስጥ ይመረታል የሱ ደግሞ ከውጪ ይገባል። ምክንያቱም የበላነው ምግብ ከደም ውስጥ ወደ ሴሎች እንዲሄድ ማድረግ አለብን በኢንሱሊን አማካኝነት ከውጪ ይወጋል አንቺ ደግሞ የራስሽ ጣፊያ ያመርትልሻል ሴንስ ስለሚያደርግ ማለት ነው። ግን ችግሩ ምንድነው? በጣም ብዙ ኢንሱሊን አንቺ በጣም ብዙ ካርቦሃይድሬት በበላሽ ቁጥር ጣፋጭ ነገር ጁስ ብትጠጪ አሁን ልጅ ስለሆነ ጁስ የሚጠጣ ከሆነ ፍሩት እያነሳ የሚበላ ከሆነ ባናና የሚበላ ከሆነ በቃ ደም ውስጥ ግሉኮስ በጣም ከፍ ይላል። ስለዚህ ኢንሱሊን ካላደረግሽ ይደክምብሻል አይደል ይቀያየራል ልጅ። ምክንያቱም የሱ ሰውነት ስለማያመርት አንቺን ነው የሚጠብቀው። አንቺ ሪአክት ማድረግ አለብሽ መውጋት አለብሽ ማስገባት አለብሽ። ግን አሁን ደግሞ ስጋ ቅባት ያለበት ጮማ ያለበት ስጋ ብትበይ አንቺ የግሉኮስ ሞኒተር እጅሽ ላይ ቢገጠም ትንሽ ኢንሱሊን ነው የምታስፈልገው ከራስሽም ጣፊያ ትንሽ ነው የሚመጣው ለልጅሽም ከውጪ የምትወጊው ትንሽ ናት ማለት ነው። ቅቤ ትንሽ በቃ ቅባት ያለው ነገር ስታደርጊ ከቦታው አይንቀሳቀስም ምክንያቱም ለምግቦች ያለው ሪአክሽን ይለያያል እንዳልኩሽ
ጣፋጭ ከሆነ በጣም ብዙ ፍሩት ከሆነ ካርቦሃይድሬት ሃይ ከሆነ በዛው መጠን መወጋት አለበት ያ ልጅ ማለት ነው። የዚህ ልጅ አሁን ያሳዘነሽና ያለቀሽበት ምክንያት ኢንሱሊን ብዙ ስለሚወጉ ረጅም እድሜ መኖር እንዳይችሉ ያደርጋቸዋል። ኪድኒያቸውን ይጎዳል፣ አይናቸውን ዳሜጅ ያደርጋል። በቃ ብዙ ነገራቸውን ታይፕ 1 መሆናቸው አይደለም ወደ ሰውነታቸው ውስጥ የሚገባው የኢንሱሊን መጠን ነው። ስለዚህ አንቺ መቆጣጠር ትችያለሽ የኢንሱሊን መጠኑ። አንደኛ የሚበላው ምግብ በቀን 3 ጊዜ ብቻ እንዲሆን ማድረግ፣ ቁርስ፣ ምሳ፣ እራት። እነዛ ምግቦች ደግሞ ግላይሲሚክ ኢንዴክሳቸው በጣም ሎ የሆነ ለኢንሱሊን ያላቸው ሪአክሽን በጣም ዝቅተኛ የሆኑ ምግቦች፣ ስጋ ከፋት ጋር አንድ ላይ ያለ ፕሮቲን፣ ቬጂቴብል፣ በቃ ፋት፣ ፕሮቲን፣ ቬጂቴብል ኮምባይን አድርገሽ ልጅ ስለሆነ የተወሰነ ካርቦሃይድሬት ቢበላ በቀን 3 ከሆነ የምታበየው ጠዋት ላይ አንዴ ይበላል። ፍሩት አለ ግላይሲሚክ ኢንዴክሳቸው በጣም ሎ የሆኑ ቤሪዎች፣ ትንሽዬ ዮገርት አድርገሽ ቤሪ ከምግቡ ቀጥለሽ ኢሚዲየትሊ ብትሰጪው ስቲል ግሉኮስ ያገኛል። ለዛች ምግብ ብቻ ዴሊቨር ለማድረግ ኢንሱሊን ሰጫዋለሽ ማለት ነው። ከዛ ጠብቆ ስርዓት ይዞ ታስለምጂዋለሽ፣ ታስተምሪዋለሽ። ያለበትን ችግር ቁጭ ብላችሁ ታወራላችሁ። ምግቦች እንደዚህ ናቸው። አንተ ሎንግ ወይ እንደማንኛውም ሰው እድሜ ጠግበ መኖር እንድትችል እነዚህ ነገሮች አድርግ ብለሽ ታስተምሪዋለሽ። በደንብ ይሰማሻል። ከዛ አንዴ በልቷል፣ ትንሽዬ ኢንሱሊን ሰተሽዋል። ያ ማንኛውም ሰው ውስጥ የሚገባ ኢንሱሊን ማለት ነው። አሁን እኔም ብሆን ከበላው ትንሽ ኢንሱሊን ያስፈልጋል እንደማንኛውም ሰው። የነዚህ ልጆች ልዩነት ምንድነው? ብዙ ዝም ብለው ካርቦሃይድሬት በበሉ ቁጥር ጁስ በጠጡ ቁጥር ለዛው ሁሉ ከደም ውስጥ ለማውጣት ኢንሱሊን መግባቱ ነው አደገኝነቱ እንጂ ታይፕ 1 ስለሆነ አይደለም ችግሩ ማለት ነው። አንደርስታንድ ካረክሽን። ስለዚህ ምግቦቹ በደንብ ኮንትሮል የተደረጉ ምሳ፣ ቁርስ፣ እራት በቃ እንደዛ አድርገሽ በደንብ ኮንትሮል ማድረግ ትቻለሽና የሚያስለቅስ ነገር የለውም ልልሽ ነው። ገባሽ አይደል? ሰማሽ? ይሰማል እህታችን? አይዞሽ። እሺ ይሰማል። አዎ ገብቶኛል። ያ እነዚህ ምግቦች ዩቲዩብ ላይ አሉልሽ። እኔ ዩቲዩብ ላይ ምግቦች አሉ። እኔ ልጠይቅ ተራዬ ከሆነ? አዎ። እሺ እንደምን አመሳችሁ? ለምን መስገን ቴንኪው አዜምና ሁላችሁም እንደምትሰጠኝ ሰርቪስ እና እኔ 2-3 ጥያቄ ነው ያለኝ። ቅድሙ ለእህታችን የምትነግሪያት የነበረ የስኳር በሽታ አመጋገብ ለታይፕ 1 ይሆናል ወይ? አንዱ እሱ ነው። ታይፕ 1 እና ታይፕ 2 እንትን ዲፍረንስ ስለሆነ ማለት ነው። ኦኬ ታይፕ 1 ልጅሽ ነው ላንቺ ነው? ልጄ ነው። ስንት አመቱ ነው? 9 አመቱ ነው። አዎ ያ ይሆናል ማለት ያው ሁኔታው የተለያየ ነው። እሷ አሁን ቅድም ባልኳት መሰረት ሄዳ ብታደርገው ከመድኃኒት ፍሪ ሆና መኖር ትችላለች የሷ ልጅ። ወደ አንቺ ጋር ስንመጣ ግን ኢንሱሊን ማቆም አትችይም። ኢንሱሊኑን እየወሰደ ግን በምግብ ኮንትሮል ታረጋለሽ። አሁን ምንድነው ከይዙ መሰለሽ ታይፕ 1 ማለት ያው ታውቂያለሽ 9 አመት በስንት አመቱ ነው ዳያግኖስ የተደረገው? 1 አመት ከ3 ወር ይሆናል። ስለዚህ በደንብ ታውቂያለሽ አሁን ባለሽበት ሁኔታ ምን ማለት ነው ታይፕ 1 ማለት። ከታይፕ 1 ከታይፕ 2 የሚለየው እንዴት ነው? አው ይሄ ፓንክሪያሱ የሱ ኢንሱሊን ኖርማል ፕሮዲዩስ አታረግም። ያ ስለዚህ ከውጪ መወጋቱ ግድ ነው አይደል? መወጋት አለበት። ያ አውቃለሁ ግን ካርቦሃይድሬት ካት ለማድረግ ለሱ ነው። የሱ ምንድነው ለሱ አሁን ይሄ አመጋገቡ ለሱ ቤኔፊት የሚሆነው ምንድነው? አሁን ለምሳሌ ካርቦሃይድሬት ከበላ እንጀራ በጣም ብዙ እንጀራ ወይ ደግሞ ዳቦ ከበላ እዛ ውስጥ ያለው የግሉኮስ መጠን እሱን ያክል ኢንሱሊን ልትወጊ ነው ከውጭ። ያንን የገባውን ግሉኮስ ከደም ውስጥ ማውጣት የሚችል ያህል ኢንሱሊን መውጋት ይጠበቅብሻል ማለት ነው። ምክንያቱም ኢንሱሊን የበላነው ምግብ ከደም ውስጥ የሚያወጣልን ነው ወደ ሴሎች የሚያደርስልን ስለሆነ እና ኢንሱሊን ደግሞ ለተለያዩ ምግቦች ያለው ሪስፖንድ ይለያያል። አሁን ለምሳሌ ቅቤ ዝም ብለሽ በጥርስሽ የገመች ብትበይ ትንሽ ኢንሱሊን ነው የምትወጊው፣ በጣም ትንሽ፣ ብዙ ኢንሱሊን አይፈልግም። እንጀራ ከሆነ ዳቦ ከሆነ ደግሞ በጣም ብዙ ግሉኮስ ስላለው ብዙ ኢንሱሊን ይፈልጋል። ቬጂቴብሎች ከሆኑ በጣም ካርቦሃይድሬታቸው በጣም ሎ ከሆነ ማለት ነው። አሁን ለምሳሌ
ሊፊ ግሪን ቬጅቴብሎች ካርቦሃይድሬታቸው ሎ ነው። ሃይ ቢሆንም ላይክ እንደ 5 ግራም ካርብ ቢኖረው 5ቱም ፋይበር ነው። ፋይበር ደግሞ ብለድ ሹገርን ኮንትሮል ለማድረግ ይረዳል እና ቬጅቴብሎች ያሉበት አሁን ለምሳሌ ለልጅሽ ስጋ ብትሰጪው ስጋው ላይ ፋት ካለ በደንብ ትንሽ ነው ኢንሱሊን የሚፈልገው እና እዛ ውስጥ ቬጅቴብሎችን እሱ በሚበላው መጠን በደቃቁ ከትፈሽ ከስጋው ጋር ሚክስ አድርገሽ ስጋውን ብቻ ዳቦ ሳታረጊ እንጀራ ሳታረጊ ግን እንጀራ ካረግሽበት ሰውነቱ ቶሎ ብሎ እንጀራውን ነው ፒክ አድርጎ ከደም ውስጥ የሚያወጣው ግሉኮሱን ማለት ነው እና በዛ ሰዓት ኢንሱሊን ከፍ ይላል መውጋትም ወይ ደግሞ ይኖርብሻል ማለት ነው። ስለዚህ ያ ነገር እንዳይመጣ ኢንሱሊን በጣም ስቴብል የሚያደርጉ ምግቦችን ብቻ ለይተሽ ማድረግ ግን በደንብ ማወቅ ይኖርብሻል። ልጆች ስለሆኑ ጥንቃቄ ይፈልጋል። በደንብ እውቀቱ ሊኖርሽ ይገባል። ይሄ ሳምንት በጣም እንጀራ በጣም ነው የሚወደው። ሌላ አይበላም። ይሁን በቃ ካርቦሃይድሬት ያለው ነገር እና ወይ ደግሞ እንደዚህ አድርጌ አይ ዶንት ኖ ያው በቀን ምግቦቹ እንትን አድርጌ ማለት በደንብ በቃ ምሳ ቁርስ ራት ብቻ እንዲበላ አድርገሽው በዛ ምግብ በሚበላበት ታይም በጣም ትንሽዬ እንጀራ ግን ብዙ ወጥ ላይክ ስጋው የተፈጨ ስጋ ብዙ አሳ ብዙ አድርገሽ በትንሽዬ እንጀራ ብዙ ፕሮቲን እና ፋት እና ካርቧ ትንሽ ስለሆነች ስቲል ወደ ኪቶ አያስገባውም ግን ትንሽዬ ስፓይክ ነው የሚያደርገውና ለሷ ያው ተጫለሽ መርፌው ማለት ነው እና በከፍተኛ ሁኔታ መቀነስ ትችያለሽ ኢንሱሊኑን መቀነስ ትችያለሽ። ያው እነሱን የሚጎዳቸው የሚገባው የኢንሱሊን መጠን ነው። ኪድኒያቸውን ዳሜጅ የሚያደርገው አይኖቻቸውን ዳሜጅ የሚያደርገው ብዙ ኢንሱሊን በገባ ቁጥር ነውና ኢንሱሊኑ ላይ ነው እንግዲህ የመቀነስ ስራ ነው የምትሰሪው። እና ሁሌ ሃይ የሚሆነው ከሚበላው ምግብ ነው። ያ ምግቡ ነው። ዳቦ ከበላ ያ ዳቦ ግሉኮስ ከፍ ካለ ኢንሱሊንም the same time ነው ከፍ የሚለው እኩል ነው ከፍ የሚለው ግን አሁን እንደው ጀስት እንደሙከራ ነው ምልሽ እንደሙከራ በዛው ቀጥ እያልኩ አይደለም። ካርብ የተወሰነ ካርብ ትንሽ ብትሰጪው ይሻላል አይ ቲንክ ያው ልጅም ስለሆነ። ስለዚህ አሁን ለምሳሌ አሳ ዝም ብለሽ አሳ ብቻ ወይ ደግሞ የተፈጨ ስጋ ብቻ አንድ ቀን ስጪውና እዩ ብለሽ ሹገሩ በጣም ታች ነው የሚሆነው የተፈጨ ስጋ ብቻውን ስጋው ግን በደንብ ፋት ይኖረው ቅባት ይኖረው አሳ ዋይልድ አላስካ ሳልመን ኦር ሰርዲን ሰተሽ በደንብ ራስሽ ሪሰርች አድርጊ። እዛ ላይ ትንሽ ኢንሱሊን ነው የሚፈልገው ግን እንደዛ ነው ብለሽ ዝም ብለሽ እንትን እንዳቀጢ ጥንቃቄ ይፈልጋል። ቼክ እንድታረጊው ብዬ ነው ለምግብ ያለው ሪስፖንድ ኢንሱሊን። ታይፕ 1 የስኳር በሽታ አብዛኛውን ጊዜ መታየት የሚጀምረው በልጅነት እድሜ ነው። ታይፕ 1 እና ታይፕ 2 ዲያቤቲክስ እነዚህን ሁለቱን የስኳር በሽታ አይነቶች የሚያመሳስላቸው ከፍተኛ የስኳር መጠን ወይም ግሉኮስ በደም ውስጥ መኖሩ ሲሆን ልዩነቱ ግን ታይፕ 2 የስኳር አይነት ወደዚህ ደረጃ የሚደርሰው ቀስ በቀስ ረጅም ጊዜ ፈጅቶ ሲሆን በሌላ በኩል ታይፕ 1 የስኳር በሽታ ፈጣን በሆነ ሁኔታ በአጭር ጊዜ ድንገት የሚፈጠር መሆኑ ነው። ያም ፓንክሪያስ ወይም ጣፊያ ኢንሱሊን ማምረት ሲያቆም የሚከሰት ነው። ኢንሱሊን ለሰው ልጅ እንደ ኦክስጅን ማለት ነው። ያለሱ መኖር አይቻልም። ይህም ችግር የሚፈጠርበት ምክንያት ጣፊያ ኢንሱሊን ማምረቱን ያቆመ። ይህም ችግር የሚፈጠረው በኢንፌክሽን ወይም በአውቶ ኢሚዩን ዲዚዝ ሊሆን እንደሚችል ይገመታል። ታይፕ 1 ዲያቤቲክስ ችግር በፍጥነት የሚታወቅ ነው። ምክንያቱም በዚህ በሽታ የተያዘ ሰው በጣም ይታመማል። ምንም ያህል ምግብ ቢበላ ሰውነት አይወፍርም፣ ምክንያቱም ሰውነት ግሉኮስ ማግኘት አይችልም። ያ የሚሆንበት ምክንያት ጣፊያ ኢንሱሊን ማምረት ስለሚያቆም ግሉኮሱን ወደ ሴሎች የሚያደርስ የለም ማለት ነው። ስለዚህ ሁሉም ስኳር ወይም ግሉኮስ በኪድኒ በመገፋት በሽንት መልኩ ይወገዳል። በሌላ በኩል ታይፕ 2 የስኳር አይነት ደግሞ ጣፊያ ወይም ፓንክሪያስ ኢንሱሊን ያመርታል። ነገር ግን ከምንመገበው ከፍተኛ የካርቦሃይድሬት እና የስኳር መጠን የተነሳ ሴሎች ግሉኮሱን ለመቀበል ፈቃደኛ አይሆኑም። በዚህም የተነሳ ከፍተኛ የሆነ የስኳር መጠን በደም ውስጥ
እንዲፈጠር ይሆናል። በታይፕ 2 ዲያቤቲክስ ይሄ ፕሮሰስ የሚከናወነው ረጅም ጊዜ ፈጅቶ ነው። በሽተኛው ለረጅም ጊዜ አለማወቁ ነው። አብዛኛውን ጊዜ የታይፕ 2 ዲያቤቲክስ ችግር የሚፈጠረው ትክክለኛ ባልሆነ የአመጋገብ ዘይቤ ቀስ በቀስ ዴቨሎፕ እየተደረገ የመጣ የበሽታ አይነት ነው። በጊዜ ሂደትም ተገቢውን ጥንቃቄ ካልተደረገ ኢንሱሊን ወደ መውሰድ ደረጃ ሊያደርሰን ይችላል። ሁለቱ በሽታ መካከል ያለውን ልዩነት ይህን ያህል ካልኩኝ፣ በዛሬው ስራዬ በታይፕ 1 የስኳር በሽታ ለምትታመሙ ታይፕ 1 የስኳር በሽታ ስንያዝ ኢንሱሊን መውሰድ ግድ ነው። ምክንያቱም ጣፊያ ወይም ፓንክሪያስ ኢንሱሊን ስለማያመርት። ነገር ግን የምንወስደው ኢንሱሊን ብዛት ሰውነት ከሚፈልገው በላይ ሆኖ የተለያዩ የሰውነት ኦርጋኖችን እንዳይጎዳ ለማድረግ ያለብንን ጥንቃቄ ለመጠቆም ያህል ነው። በዚህ አጋጣሚ ማንኛውንም የዳይት ለውጥ ስታደርጉ ዶክተሮቻችሁን ማማከር አስፈላጊ ነው። ዛሬ የምሰጣችሁ ኢንፎርሜሽን ጠቃሚ እንደሆነ አምናለሁ። ታይፕ 1 ዳያቤቲክስ ኢንሱሊን መውሰድ ግድ ነው። ምክንያቱም በደም ውስጥ ያለውን ግሉኮስ ወደ ሴሎች ለማድረስ፣ ነገር ግን በደም ውስጥ ያለውን የስኳር መጠን የሚጨምሩ ምግቦችን ማስወገድ በጣም ጠቃሚ ነው። ከፍተኛ የካርቦሃይድሬት መጠን ያላቸው ምግቦችን ስንመገብ በደም ውስጥ በጣም ብዙ ግሉኮስ ስለሚመላለስ ከፍተኛ መጠን ያለው ኢንሱሊን ያስፈልገናል። የኢንሱሊን መብዛት በሰውነት ውስጥ በሽተኛውን ለተለያዩ ችግሮች ይዳርጋል። ኩላሊትን ከማጣት አንስቶ ዓይንን እስከ ማጥፋት፣ ሌሎችን በርካታ ችግሮችን የመፍጠር አቅም አለው። ይህንን ኮምፕሊኬሽን ወይም ችግር ለማስወገድ በደም ውስጥ የስኳር መዋዠቅ እንዳይኖር ካርቦሃይድሬትና በስኳር መጠናቸው ዝቅተኛ የሆኑ ምግቦችን መመገብ እጅግ በጣም ብልህነት ነው። ይህም ሁኔታ መጠነኛ የሆነ ኢንሱሊን ብቻ እንድንወስድ ይረዳናል። ይህም በየጊዜው በደም ውስጥ ያለውን ግሉኮስ ኮሬክት ለማድረግ ወይም ለማስተካከል የምንወስደውን ኢንሱሊን በከፍተኛ ሁኔታ ይቀንሳል። ያም በዚህ በሽታ ምክንያት ሊገጥመን ካለው ችግር ይታደገናል። በዚህ ዙሪያ በቂ መረጃ ለማግኘት በዚህ በሽታ ለምትቸገሩ በተለይ በታይፕ 1 ስኳር የተያዙ ልጆች ካሏችሁ ይህንን መጽሐፍ ገዝታችሁ በቂ የሆነ መረጃ እንዲኖራችሁ ብታደርጉ መልካም ነው። ይሄ መጽሐፍ በሁለቱም የስኳር በሽታ ለምትቸገሩ ሰዎች ጠቃሚ የሆነ መጽሐፍ ነው። በተለይ ደግሞ አብዛኞቹ ሰዎች ታይፕ 1 ዲያቤቲክስ የተያዘ ሰው ብዙ ጊዜ መፍትሄ ያለ አይመስለንም። ከበሽታው ጋር ተስማምቶ ለረጅም ዓመት መኖር ይቻላል። ዛሬ የምሰጣችሁ ኢንፎርሜሽን በጣም ጠቃሚ ነው ብዬ አስባለሁ። ዶክተር በርንስቲን ይባላል። በርካታ አስደናቂ የሆኑ ለውጦችን ያመጣ ሰው ነው። እሱ ራሱ ከ11 ዓመት ጀምሮ ታይፕ 1 ስኳር በሽተኛ መሆኑን ያወቀ ሲሆን ለ71 ዓመታት በዚህ በሽታ ውስጥ እንደቆየ ይናገራል። አሁን የ90 ዓመት ሰው ነው። ስለ ጤናው ሲናገር ስኳር በሽተኛ ነፃ ከሆኑ ሰዎች የተሻለ የጤና ሁኔታ እንዳለው ይናገራል። ይህንንም ሰላምና ጤና ያገኘው በደም ውስጥ ያለውን ስኳር ሊያመጣጥን የሚችል የአመጋገብ ዘይቤ ስለሚከተል ነው። የሚጠቀመውም ኢንሱሊን በጣም ጥቂት በቂ የሆነ ግሉኮስ ለሴሎች ለማጓጓዝ የሚረዳ ብቻ በመሆኑ ይናገራል። ይህንንም በዚህ በሽታ ለተያዙ ሁሉ አመጋገባቸው እንዴት መሆን እንዳለበት በመጽሐፉ ላይ ያሰፈረ ሲሆን ስላመጋገቡም ሲናገር በጣም ዝቅተኛ የሆነ የካርቦሃይድሬት መጠን እንደሚወስድ፣ የኪቶጀኒክ ዳይትን እንደሚከተል ይናገራል። የኪቶጀኒክ ዳይት ለታይፕ 1 ዲያቤቲክስ እንዲሁም ለታይፕ 2 ዲያቤቲክስ በደም ውስጥ ያለውን ግሉኮስ ለማስተካከል እጅግ በጣም ፍቱን የሆነ የዳይት አይነት ነው። ምክንያቱም በካርቦሃይድሬት፣ በስኳር እና በስታርች መጠናቸው ከፍተኛ የሆኑ ምግቦችን ለይቶ በማውጣት ታርጌትድ የሆነ የአመጋገብ ዘይቤ በመሆኑ የብዙዎችን የስኳር ችግር ሊፈታ ችሏል። ስለ ኪቶጀኒክ ዳይት መረጃ ሙሉ ኢንፎርሜሽን በዚህ ቻናል ላይ ታገኛላችሁ። ምግባችሁን እንዴት እንደምታበስሉ፣ ምን አይነት ምግብ መምረጥ እንዳለባችሁ ሁሉ በቂ የሆነ መረጃ በዚህ ቻናል ላይ አለ። ለዛሬ ያዘጋጀሁት ይህን ይመስላል። በሌላ ስራ እስከምንገናኝ
ሰላም ቆዩ።